ጉድ አይዲያን አላያችሁም እንዴ? እኔና እሱ ደርቢ ነበርን በእስልምና ሆኜ እሱ ክርስቲያን ሆኖ በምናረጋቸው ዲቤቶች ደርቢ ታውቃላችሁ። እኔና እሱ ስንገናኝ በቃ ሌላ ታሪክ ነበር የሚፈጠረው። ግን ሰለመ፣ ለእስልምና እጅ ሰጠ። ሲሰጥ ማን ያለው? ሲሰድበው የነበረውን ስም መጣሪያ አደረገና ሙሐመድ ነኝ አለ አለይሂ ሰላቱ ወሰላም። ክርስትናን ከአይሁድ አትማረው። ለምሳሌ አይሁድ ብሎ ማለት ለኢየሱስ ጥላቻ ያላቸው ሰዎች ስለሆኑ ኢየሱስ ገና እስኪወለድ ገና እየጠበቁ እኮ ነው እሱ ሲወለድ እስኪወለድ። ስለዚህ በጣም ጥሩ። ስለዚህ ምንድነው መሰለህ ክርስትናን ከአይሁድ አትማረው ማለት ነው። ክርስትናን የምትማረው ከእምነቱ ተከታዮች ነው የምትማረው። ስለዚህ እስልምናንም እፎይ ሊያስተምረን አይችልም። እፎይ አንድ ተሳዳቢ መንደር ውስጥ ያለ ሰው ነው እንጂ ለክ ያን ያክል ውሃ የሚያነሳሱ ሀሳብ ይዞ የመጣ ሰውም አይደለም። አይ ሲጀመር እሱ ሙስሊም ለማዋረድ ነው እንጂ ክርስትናን ለማስተማር እኮ አይደለም የተነሳው። እስልምናን እናዋርዳለን ነው መፈክሩ ራሱ። በጣም ጥሩ። ስለዚህ እኔ አሁን የተሻለ አስተምሮት ልንገርህ። እኔ ለነፍሴ ማረፊያ ቴንክ ዩ ቬሪ ማች አመሰግናለሁ ስለሰጠኝ እድል። ተባረክ። በእስልምና አስተምሮት የሚመለክ አንድ አምላክ ብቻ ነው። በሐቅ የሚመለክ ፍጥረታትን ሁሉ የፈጠረ አንድ አምላክ ነው። ሁሉን ማስገኘት የሚችል በቃሉ ሁሉን የሚያስገኝ ነው። ግልጽ ነው። ስለዚህ ስንሰግድም አምልኮ ስንፈጽም ማለት ነው። አምልኮ ብሎ ማለት መስገድ፣ መለመን፣ ማመስገን፣ ምጽዋት ማቅረብ፣ እነዚህ የመሳሰሉ ነገሮች በሙሉ ለአምላክ የሚገቡ ክብሮች ናቸው። እነዚህ ክብሮች ደግሞ ምን ይባላሉ? አምልኮ ይባላሉ። ስለዚህ እኛም የምንሰግደው ስገዱ ሲል አምላክ አላህ ለኔ ስገዱ ብሎ ስላለ ነው። አምልኩ ብሎ ሲል እኔም ብቻ አምልኩ ስላለ ነው። ሰላት ስንሰግድ፣ ጾም ስንጾም በአምላክ ትእዛዝ እንጂ በሰው ትእዛዝ አንጾምም፣ በሰው ትእዛዝም አንሰግድም። ፍጥረታትን ሁሉ በሰማይና በምድር እንዲሁም በውስጡ ያለውን ነገር ሁሉ በቃሉ ያስገኘ ነው። እንዲሁም ደግሞ የሰው ልጆችን ለመማር ብሎ ሰው ልጆች ሁሉ ኃጢአት ይሰራሉ፣ ጥፋት ያጠፋሉ። ጥፋት በሚያጠፉ ጊዜ አምላክ አላህ የሰው ልጆችን ጥፋት ለማረም ሰው መስዋዕት እንዲሆን አይፈልግም። የሰው ደም እንዲፈስ አይፈልግም። አላህ መሐሪ ስለሆነ እንዲሁ ማረኝ ብቻ ስትል ይምራል። መሐሪነቱ እዚህ ድረስ ነው። አምላክ አላህ ዱቄት የሚፈልግ አይደለም፣ ዘይት አይፈልግም። ምንም አይነት የሚሰጠው ነገር የለም። ለምን ብለህ ካልከኝ ፍጥረት በሙሉ የሱ ስለሆነ አዝመራውም፣ ቡቃያውም፣ እንስሳቱም፣ ሰውም ሁሉ አምላክ የፈጠረው ነው። ስለዚህ ንብረትነቱ የማን ነው? እኛ የአምላክ ነን። እዚህ ምድር ውስጥ ያለ ፍጥረት ዓለም በሙሉ የአምላክ ነው ማለት ገብቷል። ሀብት ንብረትነቱ ሁሉ የአምላክ ነው። ለዛ ነው ምን ይላል መሰለ፣ እንደውም ይሄንን ከባይብል ይቅርታና በማጣቀሻ አድርጌ ሉቃስ ቆሮንቶስ አንድ ጊዜ ቆሮንቶስ 3:23 ላይ ነው አይደለ የሚለው በአንደኛ ቆሮንቶስ ነው አንደኛ ወይ ጴጥሮስ ነው እንዴ ያለው? ቆሮንቶስ ነው እንጂ አንደኛ ቆሮንቶስ ምዕራፍ 3:23 ላይ ምን ይላል መሰለ? ሁሉ የእናንተ ነው፣ እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ይላል። ይሄ ማለት ምንድነው? እኛ ፍጥሯኖቹ ይሄ ፍጥረታት በሙሉ አምላክ አለ ፀሐይንም ሲፈጥር ለኛ እንድንታገለግለን ነው። ሰማይንም፣ ጨረቃንም፣ ደመናንም፣ ምድርንም፣ ነዳጁንም፣ አልማዙንም፣ ወርቁንም፣ ስንዴም በለው ዋቴቨር ምርት በሙሉ እኛ የሰው ልጆች እንድንገለገልበት ለኛ ለሰው ልጆች የፈጠረ ነው። ገብቶሃል? እኛ እንድንገለገልበት እኛን ቀድሞ ሌሎች መፍጠሩ ለኛ መሆኑን ያመለክታል። እኛ መጨከኛ በፊት ነው ብዙ ነገሮች የተፈጠሩት። ሁሉ ነገሮች ማለት ይቻላል። ገባኝ። ችግር የለም። ቴንክ ዩ። አመሰግናለሁ። ያስፈልጉ ነገሮች ነው። ሁሉም ነገር የተፈጠረው ለኛ ነው እና ምንድነው ሁሉንም እዚህ ምድር ላይ አምላክ አለ ለኛ ነው የፈጠረው፣ ግን ሁላችንም ደግሞ ለሱ ነው። ስለዚህ እኛ የሰው ልጆች ኃጢአት ስንሰራ አምላክ አላህን እንዲምረን ማረን ብለን የምንለው እንጂ ሰተነው የሚምረን አይደለም። ገባህ አይደለ? አምላክ ማረን በሉ እምራችኋለሁ ነው ያለው። ገባህ አይደለ? ስለዚህ ሊመለክ የሚገባው ሞት የሚገባው ምንም ሁሉም ነገር
የሚገባው አምላክ አላህ ብቻ ነው። ከአላህ ውጭ አምላክ የለም። ከአላህ ውጭ ሊፈጠር የሚችል አምላክ የለም። ያ በማህፀን ውስጥ እንደፈለገ አድርጎ የሚቀርጻችሁ ነው ይላል። ገብቶሃል አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያ እንጂ የእስልምና እምነት መስራች አይደሉም። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ኢየሱስ ነበር። ከኢየሱስ በፊት ሌሎች ነቢያቶች ነበሩ። እነ ሙሴ ነበሩ፣ እነ ዳዊት ነበሩ። ሁሉም ነቢያቶች ሙስሊም ናቸው ብለን ነው የምናምነው። አምላክን የነገረን ይሄንን ደግሞ ገብቶሃል? ይሄንን አስተምህሮት ሁሉም ነቢያቶች ሙስሊሞች ናቸው። በእስልምና እምነት ላይ ሆነው ነው የተላኩት። ስለዚህ ሁሉም ነቢያቶች አምላክ አላህን በብቸኝነት እንዲያመልኩ ነው። በእስልምና አስተምህሮት ብሉይ ኪዳንና አዲስ ኪዳን የሚባል ነገር የለም። የነቢያቶች አልከሰሩም። የከሰረ ነብይ የለም። በእኛ ጥፋታት አላጠፉ። በነገራችን ላይ ታላላቅ የሚባሉ አሁን እነ አብርሃም፣ እነ ዳዊት፣ እነ ሙሴ ሁሉም ነቢያቶች እንደዚህ ከነ ሉጥ ከልጁ ጋር ተኝተዋል፣ ግንኙነት አድርገዋል፣ ሰክረዋል፣ እንደዚህ ሰው ገለዋል። ግን በነገራችን ላይ የሱ ጥፋት አይደለም። ሎጥ የሱ ጥፋት አይደለም። አስክሮ ነው የደፈው። አሁን ይኸውልህ ከኔ መልስ ለመመለስ አይደለም ማዳመጥ ያለብህ። ዝም ብለህ ወደ ውስጥ ለማስገባት አዳምጠኝ። ነቢያቶች በእኛ ስህተት ሰርተዋል፣ ወንጀለኛ ናቸው፣ ጥፋተኛ ናቸው አንልም። ያማ ሰው ናቸው እኮ ስቲል ሰው ናቸው። ነብይ ሊሆኑ ሰው ናቸው። አዳምጠኝ እባክህን። እየነገርኩ ያለው ታዳምጥ እባክህ ነው ይታርክ። ይኸውልህ አንተ ባታዳምጠኝ ሌሎች እህትና ወንድሞች ታችሁ ስላሉ ለነሱም ጭምር ነው የማወራው፣ አንተም ብቻ አይደለም የማወራው። ታላላቅ ነቢያቶች በእስልምና አስተምህሮት ከልጃቸው ጋር ሰክረው ተኝተዋል፣ እንደዚህ አድርገዋል፣ ሰው አስገድለዋል የሚል ነገር በእስልምና አስተምህሮት በጭራሽ የለም። ነቢያቶች የአምላክን መልእክት በሰውና በአምላክ መካከል ያለውን መስተጋብር የሚያሳምሩ እውነትም መንገድም ህይወትም ናቸው። ኢየሱስ ብቻ አይደለም እውነትም መንገድም ህይወትም የሆነው። በእስልምና አስተምህሮት ሁሉም ነቢያቶች እውነትም መንገድም ህይወትም ናቸው። ስለዚህ ምንድነው መሰለህ ነብዩ መሐመድ የነቢያት መደምደሚያ እንጂ የእስልምና እምነት መስራች አይደሉም። አዲስ ነገር አይደለም ያመጡት። ነገር ግን ምንድነው መሰለህ ከእስልምና ምንድነው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ መጽሐፍቶች እና ነቢያቶች ነበሩ። እነዛ ነቢያቶች በነብይነት የተከበሩ ናቸው። እነዛ መጽሐፍቶችም ደግሞ በህግነት ከአምላክ የተሰጡ ለሰው ልጆች የተሰጡ ህግና መመሪያዎች ናቸው። ነገር ግን ምንድነው ለእስራኤል የተላከ ነብይ ለእስራኤላውያን ብቻ ነው ህግ የሚያገለግለው። ለሌሎች አካባቢዎች የተላኩ እንደተላኩበት ማህበረሰብ የተላኩበት በጊዜና በቦታ የተገደበ ይሆናል። ለዓለም የተላከ ነብይ ደግሞ ከሆነ ለዓለም ይሆናል ማለት ነው። ያ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። አይደል? ስለዚህ እነዛ መጽሐፍት ግን የሰው ሐሳብ ገብቶባቸው ባለመጠበቃቸው ምክንያት እነሱ አልጠበቋቸውም፣ ተበርዘዋል፣ ተከልዘዋል፣ ትክክለኛ ማንነታቸውን ጠፍተዋል ማለት ነው። ለምሳሌ አንድ ማስረጃ ላሳይክ። በቁርአን ላይ ምን ይላል መሰለ አምላክ ሲናገር በምዕራፍ 6 ቁጥር 91 ላይ የሚናገረው ነገር አንተ ራስህ ሐሳቡን ስነግርህ ትረዳዋለህ። ምን ይላል መሰለ አላህ በሰው ላይ ምንም አላወረደም ባሉ ጊዜ አላህን ተገቢ ክብሩን አላከበሩትም አለ። እንዲህ በላቸው አለ አምላክ አለ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እነማንን? እኛንና በሰዓቱ የነበሩ ህዝቦች። ቁርአን ሪቪሌሽን ነው፣ ዘመን ተሻጋሪ ቁርአን የአምላክ ቃል ሪቪሌሽን ስለሆነ እኛንም ያወራል፣ በሰዓቱ የነበሩ ህዝቦችንም ያወራል። ምን አለ? እንዲህ በላቸው አለ ያንን ብርሃንና ለሰዎች መሪ ሆኖ ሙሳ ያመጣውን መጽሐፍ ክፍልፍሎች የምታደርጉ ስትሆኑ ማን አወረደው? የወደዳችሁትን ትገልጹታላችሁ፣ ብዙንም ትደብቃላችሁ፣ እናንተም አባቶቻችሁም ያላወቃችሁትን ታስተምራላችሁ ይላል። አሁን እዚህ ጋር ሙሳ ያመጣውን መጽሐፍ ክፍልፍሎች የምታደርጉ ብሎ ሲል አንድ ማስረጃ ላሳይ ታማኝነቱን። አንድ ሰው ይወረድ መሲ አስገባዋትና ምናልባት መጠየቅም መመለስም ፈልጋ ከሆነ አንድ ሰው ይወረድ። አንድ ማናት? መሲ ኮሜንት እየጻፈች ነበረ። መሲ ተሳዳቢ ነች። ኖ ኔጋ ጠይቅሻለች። አንድ ፕሮፌት አይሰደብም፣ ማንንም አይሰደብም። እኔ ገለልተኛ ሰው ነኝ፣ ዝም ብዬ እያዳመጥኩ ነው። ማንንም እምነት አይሰድም። አላስፈላጊ ቃላቶችን መጠቀም አይቻልም። በነገራችን ላይ መመለስ ኡማ ከንጀሩ የሱስ ዱባቹ ቀበሲላ ኤርጋ ዋኡሜ አነት ዋኡሜ ጀቹ ቀባ አላፋ ከኤቲኒ ከበዳ ዋኡሜ ያመጣውን መጽሐፍ ክፍልፍሎች የምታደርጉ ስትሆኑ አለ።
ለምን ለሙሳ የተሰጠው አንድ መጽሐፍ ነው። በምዕራፍ በምን እንደዚህ የተከፋፈለ አይደለም። አምላክ የነገረን ነው። ስለዚህ ምን አለ ክፍልፍሎች የምታደርጉ ሲል ምን ማለት ነው ብለን ስንል አሁን መጽሐፍ ቅዱስ ብላችሁ እናንተ የምትመሩበትን የምታምኑበትን ሄደን ስናይ ለአምስት ተከፍሏል። እውነትም ዘፍጥረት፣ ዘሌዋውያን፣ ዘኍልቍ፣ ዘጸአት፣ ዘዳግም ብላችሁ ለአምስት ተከፍላችሁታል። ይህንን ነገር ነው እየተቃወመው። ስለዚህ እናንተም አባቶቻችሁም የማታውቁት ያላወቃችሁትን ታስተምራላችኋል። ለምሳሌ ምን ይላል መሰለ በክርስትና አብርሃም ክርስቲያን ነው ወይም ድኖ እንዲህ ብሎ የተጻፈ ነገር የለም። ነገር ግን በአብርሃም ታምናላችሁ። ከዛ አምላክ አላህ በቁርአን ሲናገር ምን አለ መሰለ ስለ አብርሃም ወይም ደግሞ ዕውቀቱ በሌላችሁ ነገር ላይ ስለምን ትከራከራላችኋል? አብርሃም ክርስቲያንም አይሁድም አልነበረም። ወደ ቀጥተኛው መንገድ የተዘነበለ እርሱ ሙስሊም ነበረ ብሎ ይነገረናል አምላክ። ታዲያ ይሄን እንዴት አወቁ? በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው ቁርአን እንዴት ይህን ያህል ዘመን ተሻግሮ እንዴት ሊያውቁ ቻሉ ብለን ካለን ለሙሴ ፍጥረታትን በሙሉ አምላክን ያሳወቀው አዳምና ሔዋን መፍጠሩን፣ ከዛ በገነት ይኖሩ እንደነበር፣ እንዳጠፉ እንደተባረሩ እና አብርሃም ከሙሴ በፊት የነበሩ ህዝቦች ናቸው። ከአብርሃም በፊት ደግሞ እነ ኖህ ነበሩ። ብዙ ህዝቦች ያመኑና የጠፉ ሰዎችን አምላክ ለሙሴ ነግሮታል፣ አሳውቆታል። ልክ ለሙሴ እንዳሳወቀው ሁሉ አምላክ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሳውቋቸዋል። ስላለፈው ህዝብ አማኝነትና አማጺነት ነግሮናል ብለን እናምናለን። አየው። ስለዚህ እስልምና ላይ ሰዎች በፖለቲካ ስለ እስልምና ክፉ ነገር በማውራት የእስልምና አስተምሮት የማይፈቅዳቸውን ነገር እንዲህ ይፈቅዳል ብሎ በማለት ለምሳሌ ቅድም ሴሰኝነት ወይም ደግሞ ዝሙትን ይፈቅዳል የሚል አስተሳሰብ አላቸው። በእስልምና እምነት ዝሙት ሐራም ነው፣ ክልክል ነው። ገብቷል? ሰው መግደልም ክልክል ነው። ወንጀለኛ በወንጀለኛ መቅጫ ህግ አለ፣ የራሱ የሸሪዓ ህግ አለ። በዛ ነው የሚቀጣው። የገደለ ይገደላል። አዎ። ለምሳሌ አንተ ሰው ልትገል ብትሄድ እንደምትገደል ስለምታውቅ ሰው አትገልም። አይን ልታጠፋ ስትሄድ ያንተ አይን እንደሚጠፋብህ ስለምታውቅ የሰው አይን አታጠፋ። አሁን ትልቁ ችግሩ ምንድነው? ተመጣጣኝ ህመም እንዲሰማህ ነው። የዛ ሰው ህመም አንተም ላይ ቢደረግ እንዲሰማህ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ምንድነው ያስተማሩት መሰለ? አንድ ሰው ለነፍሱ ለራሱ የሚወደውን ነገር ለራሱ እስካልወደደ ድረስ አላመነም አሉ። ያ ማለት አንተ ለራስህ እድገት የምትመኝ ከሆነ ለወንድምህ መመቀኘት ሳይሆን እድገት መመኘት አለብህ። ትዳር ነው፣ ልጅ ነው፣ ጸጋ ነው፣ ብዙ ነገሮችን ለራስህ ለነፍስህ ደስ የሚያስደስትን ነገር ሁሉ ከተመኘ ወንድምህን አታደናቅፈው። ለራስህ የወደድከውን ነገር ለሱም እንዲኖረው ተመኝለት ነው። እስልምና በጠላቶች ሲሆን በጣም አስፈሪ በጣም አውሬ የሆነ ነገር ነው። እኛ የምንኖረውን ህይወት ግን እናውቃለን። እስልምና የሚኖር ህይወት ነው። እስልምና ለዓለም መፍትሄ ነው። እስልምና ሴቶችን ያከበረ ነው። ሴት ልጅ ከቁርአን ከመውረዱ በፊት ሰዎች በጅህልና ውስጥ ኖረው ሲኖሩ ሴት ልጅ አያከብሩ፣ ሴት ልጅ ከነነፍሷ ይቀብሩ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው ያን ነገር የገረሰሱት። ሴት ልጅ በእስልምና አስተምሮት ታስተምራለች። አይሻ ረዲየላሁ ዐንሃ ብቻዋን ስኮላር ነበረች፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስት። አብዛኞቹ ግን እስልምናን ማናወር ስለሚፈልጉ በ6 ዓመት አገባ፣ በ9 ዓመት አገባ፣ ምናምን 11 ሚስት አለው ምናምን ብለው ለማናወር ይሞክራሉ። ምንም ችግር የለውም። አይሻ በ6 ዓመትም ትገባ በ9 ዓመትም ትገባ፣ አንድ ነገር ልንገራችሁ። አይሻ ትውልድን ያነጸች። በሰዓቱ አይሻ ሐኪም ነበረች። በሰዓቱ በነበሩ ጦርነቶች ቁስላቸውን የምታክም ዶክተር ነበረች። አይሻ ኬሚስት ነበረች። የተለያዩ መድኃኒቶችን የተለያዩ ቅጠሎችን በመቀመም የአልኬሚ ስራዎችን ትሰራ ነበር። አይሻ መምህር ነበረች። በጣም ብዙ ሺህ ሐዲሶችን ለትውልድ ያስተላለፈች ዩኒቨርሲቲ አሊያም ደግሞ ራሷን ተችላ አንድ ስኮላር ነች አይሻ ማለት። ስለ አይሻ ምን ልንገራችሁ? ስለ አይሻ እንደው ለማነወር ተብሎ እስልምና ለማነወር ተብሎ በዚህ ልክ ይወራል እንጂ እናንተ በእድሜ ትንሿ ናት ብላችሁ የምትሏት አይሻ ብዙ ትውልዶችን ያነጸች ናት። ኢቭን አሁን ላይ ላሉ ሴቶች ተምሳሌት የምትሆን ግልጽ ነው።
ነብዩ መሐመድ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትዳር እኮ ነብዩ ለአይሻ ማለት ነው ቤተሰብ እናቷ ወላጆቿ ሲድሯት እኮ ለመንደርተኛ አንድ መንደር ውስጥ ላለ ለዱርያ አይደለም የሚድሯት፣ አሊያም ለካቢኔ ለሚባለው የከተማ ወይም የወረዳ ስልጣን ላለው አይደለም የሚድሯት፣ ለዓለማት እዝነት ተደርገው ለተላኩ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለተዳረችው ቁንጮ ነች አይሻ ማለት። የሴትነት የውሃ ልክ የአዋቂነት የመምህርነት የሐኪምነት ምን ልበላችሁ የችግር ፈቺነት ቁንጮ ነች አይሻ ማለት። ምን እንንገራችሁ? አላህ ያከበራት ናት፣ አላህ የወደዳት ናት። እስልምና ሴቶችን በዚህ ልክ ነው ማሳያ ነች። በነገራችን ላይ ወንዶችን የምታስተምራት በነገራችን ላይ ረዲየላሁ ዐንሃ እስልምና በዚህ ልክ በትንሹ ነው። እኔ በነገራችሁ ላይ የምነግራችሁ ቃላቱን ላይ ያጠረኛል አያችሁ። ነገር ግን እስልምናን ማነወር ስለሚፈልጉ ሰዎች፣ እስልምናን ማንቋሸሽ ስለሚፈልጉ በእስልምና ላይ የተቀጠፉ ሐዲሶችን ልክ የእስልምና አስተምህሮት አድርገው በማቅረብ ሰዎች ከክርስትና እምነት እየፈለሱ ወደ እስልምና እየመጡ እንደሆነ ስለሚታወቅ ወንጌል አይነግሯቸውም። ነገር ግን ወንጌል ከመንገር ስለ እስልምና አጸያፊ ነገር በመናገር ሰዎች ከርቀት እስልምናን እንዲጠሉት እንዲፈሩት የማድረግ ስራ እየተሰራ ነው። ግን እሱ መፍትሄ አይደለም። እሱ መፍትሄ አይደለም። አሁን ላይ እየሰለሙ ያሉ ወንዶች ስማቸው አብዛኛው መሐመድ እየተባለ ነው በፍላጎታቸው። ጉዳይ ዲያና አላያችሁም እንዴ? እኔና እሱ ደርቢ ነበርን በእስልምና ሆኜ እሱ ክርስቲያን ሆኖ በመናረጋቸው ዲቤቶች ደርቢ ታውቃላችሁ። እኔና እሱ ስንገናኝ በቃ ሌላ ታሪክ ነበር የሚፈጠረው። ግን ሰለመ፣ ለእስልምና እጅ ሰጠ። ሲሰጥ ማን ያለው? ሲሰድበው የነበረውን ስም መጣሪያ አደረገና መሐመድ ነኝ አለ አለይሂ ሰላቱ ወሰላም። እስልምና በጣም ፓወር አለው። ስለዚህ የሚሰብኩት ወንጌል ስለሌላቸው ከእስልምና አስተምህሮት የተሻለ አስተምህሮት ስለሌላቸው እስልምናን ሰዎች ከርቀት እንዲጠሉት ነብዩ እኮ እንደዚህ ነው 11 ሚስት አግብቶ በአንድ ሻወር ከሚስቶቹ ጋር ይገናኝ ነበር እንዴ? ከሚስቶቹ ጋር እያሉ ዝሙት ነው ይላሉ። ዝሙትን የሚያነውር ዝሙትን ምንድነው? ሚስትን የሚያነውር ማለት ነው። በባልና በሚስት የሚደረግን ግንኙነት ዝሙት ነው የሚል ማለት ነው። ከባድ ነው ይሄ ጥላቻ። እስልምና ለዓለም መፍትሄ ነው። እስልምና በዓለም በእስልምና ቢመራ አንድ ሰው አይበደልም። መፍትሄ ነው። በነገራችን ላይ እሱም ብቻ አይደለም። የኤምብሪዮሎጂ ሳይንስ ብትሉት፣ የጠፈር ምርምር ብትሉት፣ የበረራ ሳይንስ ብትሉት፣ የካሜራ የአልኬሚ እያንዳንዱ የዩኒቨርሲቲ እያንዳንዱ ለዓለም የመድኃኒት ቅመማ የቀዶ ጥገና ምን ልበላችሁ አብዛኛው የሳይንስ ግኝቶች ከእስልምና እምነት ሪሶርስነት ወይም ደግሞ ምንጭ ነው ለዓለም የተበረከቱት። ለዓለም የተበረከቱት ላስቆጥራችሁ እንደ አንድ መጽሐፍ ነበር እዚህ اللهم صل على محمد አገኘኋት ልንገራችሁ። እንደው እቺ መጽሐፍ ካለቻችሁ እንደው እንድታነቡት ጋብዛችኋለሁ። ትንሽ ናት አያት፣ በጣም ትንሽዬ መጽሐፍ ነች። ምን ይላል? ኢስላምና የዘመናችን ስልጣኔ ይላል። እዚህ ውስጥ በነገራችን ላይ ጸሐፊው ነው ፈርሞ የሰጠኝ ለራሴ። ሰለሞን ከበደ ይባላል። በነገራችን ላይ ለእንትን ልበላችሁ ላስቆጥራችሁ። ለምሳሌ ካልደከማችሁ ማለት ነው። እይታና የካሜራ ጥበብ፣ የሰዓት መቁጠሪያ፣ ንጽህናና ስነ ውበት፣ ትምህርት ቤቶች፣ ዩኒቨርሲቲዎች፣ የጥበብ ቤት፣ የመጽሐፍት መደብር፣ ሂሳብ፣ አልኬሚ፣ የሆስፒታሎች ጅማሮ፣ የመድኃኒት ቅመማ፣ ቀዶ ጥገና፣
ወይ ጉድ! ስንት የግብርና አብዮት፣ የንፋስ ኃይል ማመንጫ፣ የወረቀት ምርት፣ ዓለም አቀፍ ቢዝነስ። ኢብኑ ሲና አስደማሚው ምሁር ይላል። ሀገር አሳሾች እያል የጠፈር ምርምር ይኸውላችሁ፣ የጨረቃና የሂጅራ አቆጣጠር፣ የበረራ ሳይንስ፣ የስነ ማህበረሰብ አባት ኢብኑ ከልዱን ይባላል። ክትባት፣ ብዕር፣ ሰርቬይንግ፣ የእስላማዊ ስልጣኔ፣ እነዚህ ስልጣኔዎች በሙሉ የሳይንስ ግኝቶች እያንዳንዱ ከእስልምና እምነት ሶርስ ተደርገው ለዓለም የተበረከቱ ገጸ በረከቶች ናቸው። ይህ ማለት ለዓለም መፍትሄ ነው እስልምና። አልሐምዱሊላህ ረቢ። እቺ ማለት በጣም ጥቂቷን የነገርኳቸው፣ በጣም ጥቂቷ ማለት ነው። በጣም በጥቂቱ ማለት ነው። ስለዚህ ይሄንን የመሰለ አስተምህሮት ግን ማናወር ይሄንን የመሰለ አስተምህሮት ግን ማናወር ስለሚፈልጉ ምን ያደርጋሉ? እንዳልከው ዝሙት በሐዲስ ደረጃ በነገራችን ላይ በሐዲስ ደረጃ በእስልምና ላይ የሐዲስ ማለት የእስልምና አስተምህሮት ያልሆኑ ነገር ግን ቅጥፈት ተብለው የተቀመጡ ሐዲሶች አሉ። እነዚህ ሐዲሶች ሐዲስ ላይ ተቀምጠዋል። ነገር ግን ምንድነው መሰለ እዛው ሐዲስ ላይ ደኢፍ ተብለው ይቀመጣሉ። ምንድነው ሲባል ቀጣይ ትውልድም ሲመጣ የሚያነብሰው ሲያነባው ሐዲሱን እውነትና ውሸቱን ከዚህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ተወርቶ የነበረ እንዲህ ብሎ ተወርቶ ነበር፣ ይሄ ነገር ግን የነብዩ አስተምሮት አይደለም ተብሎ በነገራችን ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያንዳንዱ ደረሳ በቁጥር ይታወቃሉ። ሐዲስን ያስተላለፉት ቁርአንንም የጻፉት በቁጥር ይታወቃሉ። ስለዚህ እያንዳንዱ ሲልሲላ ወይም ደግሞ ታሪኩን ቀጥሎ አንድም ፋላሲ ሳይሰራ ማለት ነው የሚታወቅ ነገር ነው። ግን ሐዲሶቹ ውስጥ በውሸት የተቀጠፉ ሐዲሶች አሉ። ነገር ግን ከዛ ውስጥ ወጣ ብሎ ማለት የእስልምና አስተምሮት ማለት አይደለም። ለምሳሌ መጽሐፍ ቅዱስ ውስጥ ስለ ሰይጣን ቢወራ ለሰይጣን ዕውቅና ተሰጥቶታል ማለት አይደለም። ሰይጣን ዓለምን ይመራል ወይም ደግሞ ትክክለኛ ነው ማለት አይደለም። ስለዚህ እነዛን ሐዲሶች ምንድናቸው ብለን ስንል ከኛ ከአማኞቹ ነው መማር ያለባቸው እንጂ ከነ አይሁዳውያን ወይም ደግሞ ለእስልምና ጥላቻ ካላቸው ሰዎች አይደለም። ስለዚህ እስልምናን ብታጠኑት ህይወታችሁ በጣም ያማረ ይሆናል። ለማንኛውም በጣም ረጅም ነው ያወራሁት። 10 ሰዓትም እኔ ጋር ደርሷል። ማዘጋጀት ይጠበቅብኛል እና እስልምና መፍትሄ ነው። እስልምና የህይወት መመሪያ የሚኖር ህይወት ነው እስልምና። አልহামዱሊላህ ረቢል ዓለሚን። ሰለላሁ ዐለ ነብይ ኮሜንቶች እያመሰገናችሁ ሰለዋት አውሩ። ያጋለህ ባሮት ላይ ማኔ ይሄን ዝኖረ ማንንም ሰው ጥያቄ ያለው ሰው ካለ በነገራችን ላይ ገብቶ መጠየቅ ይችላል። እኛ እኮ ኢብራሂም እንደ 65 ሃይማኖት ተከታዮች ዓለም ላይ የተላኩ ነብያቶችን እንቀበላለን፣ ችግር የለብንም። ስለዚህ ስለማንንም ቢሰበክ ስለማንንም ቢወራ እውነት ቢወራ እኛ እንቀበላለን። በፍቅር ነው ደስ እያለን የምንሰማው፣ ችግር የለብንም። ጥያቄ ያለው ሰው ካለ ይግባ። ንጽጽር ታደርጋላችሁ? ንጽጽሩ ምናልባት እንትኖች በነገራችን ላይ ንጽጽር ራሱን የቻለ ፕሮፌሽን ነው። ይሄን ማወቅ አለባችሁ። ነገር በፕሮፌሽን ደረጃ እዚህ ንጽጽር ላይ ይሰራል ወይስ አይሰራም ብለን ስንል በእኛ በእስልምናው በኩል እየተደረገ ያሉ ነገሮች ምንድነው? የሚነዙ ጥላቻዎችን የማጥራት ስራ እየሰራን እንደሆነ አንደርስታንድ አደርጋለሁ። ነገር ግን ምንድነው መሰላችሁ ፕሮፌሽናል በሆነ መልኩ ግን ውይይቶች እየተደረጉ ነው ወይ ብለን ስንል እኛ ጋር በፕሮፌሽናል ወይም ደግሞ በመረጃ የተዋቀረ ነገር እኛ ጋር አለ። ነገር ግን ከተቃራኒ አካል በፕሮፌሽን የሚሰራ የለም። ለምሳሌ መሳደብ፣ ማንጓጠጥ ምናምን እንጂ ሰውን ወዶ እምነቱን አክብሮ የተሻለ አስተምሮ አለ ይሄንን እንካችሁ ብሎ የሚሰጠን ሳይሆን በእምነታችን እንድናፍር እስልምናን ማንቋሸሽ እኛን ደግሞ የማሳወር የማነወር ስራ ይሰራሉ። በእርግጥ ይሄንን ደግሞ እኛ ሪቨርስ አድርገን
ከመጽሐፍቶቻቸው አውጥተን ልናሳያቸው እንችላለን። ነገር ግን ሜዳ ላይ እንዲህ ፊት ለፊት በስኮላሮች ደረጃ በአዋቂዎች ደረጃ በሃይማኖት ሰባኪያን ቀርበው ዲቤት ተደርጎ አይታወቅም። ምንድነው ጥግ ይዞ ብቻ እምቡር ማለት ነው። ስለዚህ እምቡር ደግሞ መፍትሄ ስለማይሆን በፕሮፌሽን ደረጃ ውይይቶች ተደርገዋል ወይስ አልተደረገም? እንደኛ ገና በጥቂት ነው ጥቂት የሆነ የመሞከር ነው። በሙከራችንም ግን አብዛኞቹ አልሐምዱሊላህ እስልምናን ተቀብለዋል። ለምንድነው ውይይቶች ቀርበው በመረጃና በማስረጃ ዲፌንድ የሚያደርግ ሰው ስላልተገኘ ማለት ነው ከተቃራኒ አካል። ኦኬ አሁን ምናምን መሰለኝ ብሩ የሚደረገውን ነገር በነገራችን ላይ እናየዋለን እንሰማዋለን እና ትክክል እየሰራ ያለው ወይም ትክክል ንጽጽሮች እየተደረጉ ያሉ የት እንደሆኑ ወይም ትክክል ቁም ነገር ያላቸው ትምህርቶችን እየወጡ ያሉ እየተነዙ ያሉ ከየት እንደሆነ በነገራችን ላይ እያየን ነው። ገብቷል። እኛ ግን እኮ እንደ ቀልድ እንደዚህ እዚህ ጋር ቁጭ ብለን ገለልተኛ ሆነን ቁጭ ብለን ስንሰማ ወይም ከሁለቱም ሃይማኖቶችን ሰው እያስገባን እንደዚህ ንጽጽር ስንትን ስናደርግ አንደኛ ነገር ብሽሽቁ ለማጥፋት ነው። ገብቷል። ብሽሽቅ ሳይሆን ሰው በእውቀት መከራከር አለበት የሚል አላማ አለን። እየቀለድኩ አይደለም በነገራችን ላይ ገብቷል። ስድብና ጥላቻን ሳይሆን ማንቋሸሽን ሳይሆን በትክክል በመጽሐፍ ቅዱስ የሚያምን ስለ መጽሐፍ ቅዱስ ማውራት አለበት፣ መከራከር አለበት። ቁርአን የሚያምንም ስለ ቁርአን መከራከር አለበት። አለቀ። ከዚህ ውጭ ግን መሐመድ እንደዚህ ሴት አገባ ምናምን ነገር ይሄ መከራከሪያም አይደለም አስፈላጊም አይደለም። በነገራችን ላይ ይሄ ካለማወቅ የተነሳ ነው። በነገራችን ላይ መጽሐፍ ቅዱስ ውስጥ ያሉ ነብያቶችን የእነሱ ታሪክን አለማወቅ ነው እንጂ ፕሮፌት መሐመድ በዚህ ጉዳይ በነገራችን ላይ መንካት ማለት ለእኔ መሀይምነት ነው፣ ድድብና ነው። ምክንያቱም መጽሐፍ ቅዱስ ውስጥ ያሉ ነብያቶች እስከ 700 ያገቡ ናቸው። በነገራችን ላይ እሱን ተወውና በጣም የሚያነውር እንትን አለ ስለ ነብያቶች መጽሐፍ ቅዱስ የተቀመጠው ማለት ነው። ገብቷል። ስለዚህ ይህን ካለማንበብ የተነሳ ነው። በነገራችን ላይ ፕሮፌት መሐመድ እዚህ ጋር ስትነካ እንደዚህ ብለህ ስትነካ ደግሞ አገቡ ብለህ ማለት ነው። እዚህ ጋር ደግሞ ራቆት የቆመ ነብይ አለ፣ ጣዖት የሰራ ነብይ አለ፣ የሰከረ ነብይ አለ ምናምን ነገር የሚል የራስህን እንትን ሳታውቅና ሳታጠና እዚህ ጋር መጥተህ የሌለ ነገር ስታወራ ድድብና ነው። በነገራችን ላይ አገቡ ታዲያ ምን ይጠበስ? ምን ችግር አለው ቢያገቡ? ለምን 9 አይደለም 19 ያገቡ? ምን ችግር አለው? በእርሱ አልተጀመረ። ከእርሱ በፊት የነበሩ ነብያቶች እስከ 700 ነው ያገቡት። ምን ችግር አለው ታዲያ? ድድብና ነው፣ አለማወቅ ነው፣ አለማንበብ ነው በነገራችን ላይ ገብቷል። ስለዚህ ይሄ ነገር ማከራከሪያ ሊሆን አይችልም። ሲጀመር እንደዚህ አይነት ቃላቶች፣ ርዕሶች የሴክስ ጉዳይ የሴት ጉዳይ ምናምን ነገር ይሄ መከራከሪያ አይደለም። ራሱ ስለ መለኮት ስለ አምላክ ማንነት ምንነት መጠያየቅና ማውራት እየተቻለ ወርደው ስለ ሴክስ ስለ ሴት ምናምን እንደዚህ አገባ ይፈታል ምናምን ነገር ምንድነው? እህቶቻችን ነፃ ማውጣት አይቀርም እንዴ? ግን ስለ ሴቶች መብት መቆርቆር እስልምና ለሴቶች ምንድነው ፍትሃዊ አይደለም መብት አልሰጠም ምናምን ነገር እያልን እየተከራከርን ከምንሆን እግራቸውን ሰቅለው ክብራቸውን እህቶቻችን ነፃ ማውጣት አይቀድምም? ስለዚህ ድድብና ነው። መከራከር ካለብን ስለ እውነት ነገር እናውራ። በነገራችን ላይ ስለ መለኮት ስለ ድህነት ጉዳይ እናውራ እንጂ በወረደ አመለካከት እንደዚህ አይነት ነገር በነገራችን ላይ እኛ ሃይማኖት አለን፣ የራሳችን ሃይማኖት እኛ የፈጠር ነው። ምክንያቱም መንጋ ይበተናል ካሁን በኋላ የውርስ ሃይማኖት ይጠፋል። የውርስ ሳይሆን የሰው ልጅ አስቡ አስተንትኖ ተረድቶ ሃይማኖትን መከተል አለበት። በነገራችን ላይ ካመንክ ይገለጥልሃል የሚለውን ተረት ይጠፋል። በነገራችን ላይ የጥበብ መጀመሪያ እግዚአብሔር መፍራት ነው እየተባለ በህፃንነትህ እንግዲህ ምንም ሳታውቅ እግዚአብሔርን ዝም ብለህ ምክንያቱም እንዳትጠይቅ ፍራው ነው የምትባለው። መፍራት አለብህ። አትፈራም እንዴት ትባላለህ? ይጠየቃል። በነገራችን ላይ ስለ እግዚአብሔር ማንነት እንጠይቃለን፣ ስለ ስላሴ እንጠይቃለን። መልስ ያለው ሰው ካለ መጥቶ ይመልስልን፣ ካልሆነ ግን የሚመልሱልን ሰዎች አሉ እዚህ ጋር። በነገራችን ላይ እውነታቸው ሙስሊሞች ናቸው። ስለ መጽሐፍ ቅዱስ ግን አብጠርጥረው ነው የሚያውቁት። ስለዚህ ውሸት ነው ትክክል አይደለም ምናምን ነገር የሚባል ተረት ካለ መጥታችሁ አብራሩልን። አሁን ደስ የሚለው ነገር ኢብራሂም ትናንትና እዚህ ጋር ቁጭ ብለው ሲያወሩ ነበር አሉ ነፍ ጓደኞች ያሉ። በነገራችን ላይ የለም ያደግንበት አመለካከት ምናምን ነገር ጠፍተዋል። መንጋነት ይጠፋል።
እኛ ከገለጥን ነው የሚገለጥልን። መጽሐፉን ስንገልጠው ነው የሚገለጥልን። እንደዚህ በዚህ ነው የምናምነው ነው። የጥበብ መጀመሪያ ራስን ማወቅ ነው። ማውራት ትፈልጋላችሁ ወይ? ራሴን ላጥፋ? እኔ ጨርሻለሁ። ኦኬ ቴንኪው። ምናልባት እና ዩቲ ምናምናት የሚነሱት ነገር ካለ ነው እንጂ አንተ ራስን አታጥፋ። ስብናን ኢንሻአላህ አንተም ያው ባለህበት እምነትም ሆነ ግን እንደ ተጨማሪ ወይም ለግንዛቤ ያክል ብለህ ባትቀበለው እንኳን ምን ብለን እንደምናምን ብታውቅ፣ እስልምና ምን እንደሚያስተምር ብታውቅ የሆነ ሰዓት ልብህ ወይም ነፍስህ ወደ እውነት ነው የምታደለው እና ይህን ነገርም ያው እኔ ለነፍሴ የወደድኩትን ላንተ እመኛለሁ። አንተም ብትመኝልኝ ክፋት አይደለም። ስለዚህ ይሄንን ለማለት ፈልጋለሁ። ፋኒ ሰላም አላልኳትም ከገባች ጀምሮ። እንዴት ነሽ እትዬ? ፋኒ ካለች እንደኔ የተወዛገበች ነች። በነገራችን ላይ ተወዛገባ ለመማር ነው የምትመጣው እዚህ ጋር ነው። እኔ ወንድሟ ያለ ችግር በደንብ ነው የምንገልጠው፣ ችግር የለውም። በተለይ ደግሞ ያው እኔ የነበርኩበት ስለነበር ያኛው ወደዚህ ኦኬ ቀጥልሽ። የነበርኩበት ስለሆነ ላገዛት እችላለሁ፣ ችግር የለም። በደንብ ነው የምንገልጠው። በፊት የኦርቶዶክስ እምነት ተከታይ ነበርኩኝ። በጣም ነው የማመሰግነው። ወይስ የሚል አካውንት እጅግ በጣም አመሰግናለሁ። አላህ ያክብርልኝ። ከዛ እምነት ስለመጣሁኝ ልዩነቱን በደንብ ማስቀመጥ እንችላለን። ምናልባት በውስጥም የሚያወሩኝ እህትና ወንድሞች ስላሉ አግዛችኋለሁ። ሀሳብ ጭንቀት ትንሽ ይሄ የአእምሮ ሲጠይቅ ደግሞ ትልቅ ረሃብ ትራባለህ፣ እውነትን የማግኘት ረሃብ። ከዛም በፊት ደግሞ በጣም ትወዛገባለህ፣ ውዝግብግብ ነው የምትለው። ያንን ፓርት ስላሳለፍኩት እኔ መድኃኒቱ እኔ ጋር አለ እና ኢንቦክስ አውሩኝ፣ ችግር የለውም። መፍትሄ በደንብ አለ። ኦኬ አይ እኔና ደቀ መዝሙሮችን እንኳን ውስጣችንን ለሚጠይቀው ለሚያነሳው ጥያቄ ውስጣችንን ነው የሚመልሰውና ይገባናል። በነገራችን ላይ ዓለም ላይ የተላኩ ነብያቶችን እንቀበላለን፣ ከአምላክ የወረዱ መጽሐፍቶችንም እናምናለን፣ እንቀበላለን። ጥላቻ የለብንም። በፍቅር ነው የምናነበው። በነገራችን ላይ በፍቅር ነው የምንሰማው። ስለዚህ እኛ ችግር የለብንም። ግን ፋኒ ግን ባለፈው እንደሰማው ከሆነ እንቅልፍ የለኝም እኔ ይሄን ነገር ከሰማው በኋላ እየተኛው አይደለም። ስለዚህ የሆነ ነገር ተሎ ብዬ ምንድነው የምጠጋበትን ቦታ እየፈለግኩ ነው። ስለዚህ የአንዳንድ ሰዎችን ድጋፍ ያስፈልገኛል ምናምን ነገር ስትል ስለነበረ ደገፍ አድርጓት፣ አስረዷት። በእኔ አልጠላም። በነገራችን ላይ አለው አጠገበው ኢንሻአላህ። ፋኒ አለሽ? ቀርበነሽ ለማይከሽ ወይስ ተኝታለች? አሩን ተኝታ ይሆናል ምናልባት። እንዴት አየው ግን ኢብራሂም የኛ ሃይማኖት? አሁን ነው ትላንትናና ዛሬ ነው ስለ 65 እየሰማሁ ያለሁት። አዲስ ነገር ነው ለኔ። መጽሐፍ አላችሁ? እንዴት ነው መመሪያችሁ? ማንን ነው የምታመልኩት? የአምልኮ ስርዓታችሁስ ምንድን ነው የሚለውን ነገር ወይ በሌላ ጊዜ ትነግረኛለህ? ነግሬያለሁ እኮ አሁን ነገርኩህ እኮ። ኦኬ በቁርአን ታምናላችሁ እንዴ? አሁንም ምን ችግር አለው? እኛ ነገርኩህ እኮ ከአምላክ የመጡ መጽሐፍቶችን እንቀበላለን። ዓለም ላይ የተላኩ ነብያቶችን እንቀበላለን፣ እናምናለን። ችግር የለብንም። ዋናው ዓላማችን ግን ቤትም ነው። በነገራችን ላይ መንጋነት ይጠፋል ካሁን በኋላ።
ይሄ አባቴ ያቆየልኝ ሃይማኖት ነው ምናምን ነገር የሚባለውን አመለካከት ኢትዮጵያ ውስጥ ያለው ይሄ እያጠፋ ነው። ማንንም ወጣት ተነስቶ መጠየቅ አለበት። በነገራችን ላይ እዚህ ጋር እኮ አሉ አንዳንድ ሰዎች ሲገቡ ሙስሊሞችን እንጠይቃቸዋለን፣ ክርስቲያኖችም እንጠይቃለን። በነገራችን ላይ እንጠይቃቸዋለን። ገብቷል። ስለዚህ እዚህ ጋር መጥቶ ሰው ቁጭ ብሎ የሚመለሰውን መልስ እየሰማ እያየ ወደሚመቸው ይሄዳል። አለቀ። ይሄ ነው ዓላማችን። መንጋነት ይጠፋል። መንጋነትን ማጥፋት ነው፣ በቃ ማፍረስ ነው ዓላማችን። ሰው በራሱ አመለካከት እምነትን መከተልና ማመን አለበት። አለቀ።